ያማረኝን እንዳለብስ እኔና ኪሴ በብር ድርቅ ከተመታን እነሆ በጣም ብዙ ጊዜያቶች ተቆጠሩ። ለዚህ ሁሉ ምክንያት ደግሞ የባለቤቴ አባት ዲክታተርነት ነው። እጅግ በጣም ሲበዛ ዲክታተር ሆኖብኛል። ደሞዝን ተቀብለህ ስትመጣ መንገድ ላይ ተቸገርኩ ያለ ሰው ካየ ገንዘብን ዝም ብለህ ትበትናለህ። የማይመለከት ጉዳይ ላይ የገባ ገንዘብን ትረጫለህ። ስለዚህ በዚህ አካሄድ ልጄን ታስርባታለህ፣ ቤትህን ባዶ ታደርገዋለህ በማለት እኔ መስሪያ ቤት ድረስ ሄደው የኔን ደሞዝ ፈርመው እየተቀበሉ እኔ በሰራሁት እኔ በለፋሁት ደሞዜን ተቀብለው ኪሳቸው የሚከቱት እሳቸው ናቸው። ይህ ሁኔታ በዚህ አይነት መንገድ መቀጠል የለበትም። የእስከዛሬውን ማካሄድ ትክክል አልነበረም። አሁን ደግሞ ነገሮች ይሻሻላሉ ብዬ ስጠብቅ እየባሰባቸው ነው የሄደው። ስለዚህ ደሞዜን ማስመለስ የጀመርኩትን ትግል አጠናክሬ እቀጥላለሁ። አሁን ደግሞ ሌላ ድራማ አዘጋጅቻለሁ። አጋዥ ታጋዥ ድራማ መጫወት እፈልጋለሁ። ስለዚህ ራሴን እንደ ታጋዥ አድርጌ ሌላ አዲስ ድራማ ጀምርና ደሞዜን የማስመለስ ትግሌን አጠናክሬ እቀጥላለሁ። እኛ ዲክታተር አባትየውንም ልክ አስገባለሁ። ወይኔ ይሄ ሰውዬ እሺ ቁልፉን የታርጎት ነው? ጎረቤትም ካላስቀመጠ ቤትም ካላስቀመጠ አበባው ስር ፈለኩ፣ የት ፈለኩ? እዚህ ልጠይቅ እንዴ? እስቲ ምናልባት እዚህ ካስቀመጠ ሰው ቤት ለሰው ቤት ያመላልሰኛል አይደል? ምን አይነት ሰው እንደሆነ። ምን አለ ቁልፉን እንኳን አስቀምጦልኝ ብሄድ። እነዚህ ደግሞ አይከፍቱም እንዴ? አያልቅበት ቁልፍ አስቀምጧል እንዴ? አላስቀመጠም? እሺ በቃ እሺ ምንድነው የማደርገው? ሱቅ ጠየቅኩ፣ የሰው ቤት ጠየቅኩ፣ የለም። ገና ለገና ቤት ለቤት ማንከራተቱ ሳያንስ ስልክ የማያነሳውስ ነገር ደግሞ ምን አይነት ሰው እንደሆነ በእናታችሁ። ባለቤቴ መሆን አለባት አላልኩ? በእኔ እንደማትጨክን እኮ አውቃለሁ። እንደምትደውልም እርግጠኛ ነበርኩኝ። ወይዬ ውዷ ባለቤቴ። አያልቅበት የት ነህ? የት ነህ? ያለውበትን ባቅማ ኖሮ እንዴት ጥሩ ነበረ። የት እንዳለው አላውቅም፣ ግን የሆኑ ሰዎች አግተውኛል። አትቀልድ እባክህ። እኔ ቁልፍ ፈልጌ ነው የደወልኩት። ጎረቤትም ሰፈርም ሱቅ በጠይቅ አላስቀመጠም ብሎኛል። የት ነው አሁን ያለኸው? ኧረ እባክሽ የቤቱ ቁልፍማ እጄ ላይ ነው ያለው። ይዘህልኝ ና ታዲያ። አቦ እኔ መምጣት አልችልም። ታግቻለሁ እያልኩሽ እንዴት ብዬ ነው የምመጣው? ምን አይነት ወሬ ነው የምታወሪው? እባክህ ተው፣ እኔ ለቀልድ ጊዜ የለኝም። እኔም ለቀልድ ጊዜ ቢኖረኝ እንዴት ደስ ባለኝ። እኔም ለቀልድ ጊዜ የለኝም። ከፈለግ ሰዎቹ ማውራት ትችያለሽ። ታግቻለሁ እኮ ነው የምልሽ። ኧረ ተው ልመንህ። እሺ አላመንሽኝም አይደለም? እንግዲያው የፈለግሽውን ነገር ማሰብ ትችያለሽ። ቁልፉ ያለው እኔ ጋር ነው፣ ግን መጥቼ ልሰጥሽ አልችልም። የሆኑ ማላቃቸው ሰዎች አግተውኛል። ምን እንደፈለጉ አላወኩም። ገንዘብ ምናምን ነገር እያሉ ነው። እንዴት እንደማደርግ አላውቅም። ያችን የጨጨብሷን ጉድ የረሳውን ልመሰለክ? እኔም እሱን ታሪክ አልረሳም። አንቺን ጨጨብቻ ለመጋበዝ እኮ ገንዘብ ያጣው ሰው ነኝ። ስለዚህ ምንድነው እኔ ልሽ አሁን ስለሱ ጉዳይ ባናወራ ነው የሚሻለው። አሁን ያለውበት ሁኔታ ምንም ነገር እንደዚህ አይነት ነገር ለማውራት ጥሩ ቦታ ላይ አይደለም። በቃ ታግቻለሁ ነው የምልሽ። ታግቻለሁ። ስለታገትክ ነው እንደዚህ በነፃነት የምታወራኝ? ውዷ ባለቤቴ ስላልኩ ነው አይደል? እሺ በጣም ጥሩ። እሺ
ሰው ሁሉ አያምነኝም እንዴ? በቃ ታግቻለሁ ካልኩኝ እኮ ታግቻለሁ። ለምንድን ነው የማያምኑት? የምር ታግቼ ቢሆንም እንደዚህ ነው የሚቀልዱብኝ ማለት ነው እንዴ? ይሄማ ከባድ ነው እንደዛ ከሆነ አይሆንም እንዴ? እስኪ አጋቾቼን ልፈልግ ልሂድና እስኪ እንዴ ናና ሲያንተ ባለፈው ከሰራ የተባረርኩት ይወል በዚህ ሰውዬ ምክንያት እኮ ነው የነገርኳችሁ። ዋጋው ይሰጠዋ ራሱ መጣ ራሱ ከቻለ ምናስ ቆይ እዛው እኔ ስራ ሰጣችኋለሁ። አንተ ነህ ለኛ ስራ መስጠት? አዎ ለራስ ሂሳብ መክፈል አቅቶ ሰውን አስይዘ የሄድክ ሰው አንተ ስለኛ ነው ስራ መስጠት? ያኮ ያለፈ ታሪክ ነው። አሁን በቃ ስራ ሰጣችኋለሁ። ተስማማላችሁ? እንደውም አንተ ላይ ያልተከፈለኝ ዋጋ ክፍያ አለኝ። ዛሬ ነው ክፍያውን የምቀባበልህ። ስራ ሰጣችኋለሁ አልኩኝ። ተስማማላችሁ ወይስ አትስማሙ? እኔ መበቀል ነው የፈለከው? አዎ አንተ መበቀል ነው ፈልገው። አንተ ነህ ከስራ ያስባል። እሺ ግን ጫፌን እንዳትነኩኝ። ስራ የሚሰጠን ከሆነ መጀመሪያ ስራውን እንይና እንነጋገር። አንተ ጎበዝ ነህ። አንተ በጣም ታስተውላለህ። ጎበዝ። እኔ ስራ ሰጣችኋለሁ። የምትስማማ ከሆነ በቃ ነው ወሬንታውና አንተ ነህ ስራ የምትሰጠን ለራስህ መክፈል የማትችል ሰው ምንድነው ስራው? እሺ ስራው እኔን ማገት ነው። አረባክን ማገት ራስህን። አዎ ታግቱኛላችሁ። አንተን ማገት ሰው እኮ አይደለም። እንዴት ነው ይሄን አምን ነው እንትን የምንለው? የሚታመን ሰው አይደለም። ምክንያቱም እሱ ተጠቃቅሞ እኮ እኔ ጋር አይደለም መክፈል አይደለም እንዴ? በስራው የሚቀልድ ከሆነ እኮ በቃ ነፍሱን ነው የምናወጣለት። ምንም ችግር የለውም። አሁን በእንደዚህ አይነት ነገር ሰው ይቀልዳል? አግቱኝ ብዬ ቀልዳለሁ እንዴ? ምን እያልክ ነው? እሺ ጨርስ። ባለፈው እንደውም እዛ እናንተ ጋር ካፌ መጥቼ ኦኬ ሂሳብ ሳልከፍል እጄ የባለቤቴ አባት መጥቶ አይደለም ሂሳቡን የከፈለው። በጣም አሪፍ። አሁን የምናደርገው ነገር ምንድነው መሰላችሁ? እኔን ታግቱኛላችሁ፣ ከዛ ስልክ ትደውላላችሁ። ባለቤቴ ጋር ወይም የባለቤቴ አባት ጋር ትደውላላችሁ። ታግቷል፣ ብር ይዘና ይሄን ያክል ገንዘብ ትላላችሁ። ብሩ ይመጣል፣ ለእናንተ የሚገባችሁን ሂሳብ ሰጣለሁ። ቀሪውን ብሬን ይዤ በሰላም እንለያያለን። አሪፍ። እንደዛ ከሆነ ተስማምተናል። ስታይል በቃ እንደዛ ከሆነ ተስማማችሁ? የሳይ ግን ያው አጋች ስትሆኑ ትክክለኛ አጋች ምሰሉ። ይቀል ምናምን ነገር አያስፈልግም። እሱ ለኛ አነጋገር እኛ ስራችን ነው። ይኸውላችሁ እኔ አንዳንዴ ቅዥቢ ነኝ። ምናልባት ሀሳቤን ቀይር ያለው በቃ ተውኝ እንኳን ብዬ ብል ማለት ነው እንዳትለቁኝ። እሺ እሱ የምን ሀሳብ እንታራው? እሺ የዛን ሰዓት ላይ ማለት ነው ነፍስን ከስጋ ነው የምናላቀው። ከዚሁ ልጀምሩ ይናል። አንተ እጅ ከባድ ነው። እጅ ልቀቀኝ። በልቀጥላው እሺ እንሂድ። አሳየና ስማ፣ ይሄ አሁን ያልከው ነገር ውሸት ይሁንና በህይወት ፍረድ። በቃ እኛ ምንም ቀልድ አንፈልግም። ቀልድ ነገር ይሁንና ማለት ነው እንገልሃለን። ምንድነው የምታፈጠው? ይኸውልህ ስራ ብለኸኛል፣ ስራ ሰጥተኛል። ከአሁን ሰዓት ጀምሮ ታግተሃል። የምትበላው የምትጠጣውም ከኛ እጅ ነው። በአንተ እጅ አትጠቀም ከአሁን በኋላ። እኔ እኮ ለእናንተ ቢዝነስ ልፍጠር ብዬ ነው ታውቃላችሁ። ፈጥረሃል እኮ በቃ ሁለት ያፈጥረም። እናንተ የምር ግን ሃንግ የሚወጠር ሰው እየፈለጋችሁ ነበር እንዴ? በቃ በለው። እኛ አገሮብን ነበር እዚህ የቤተሰብን ጅምር ቤት አለ። ጅምር ቤት እዛ ውስጥ ማለት ወንበር ላይ የፍጥ አሰብ ድቅ ኧረ ምን ጨካኝ ነህ እናንተ። በቃ እኔ ከፍዬ እኮ ነው የምታገተው። በቃ ግባ ወሬ አታብዛው። ግባ ዝም
ና ቀጥል አንተ ወንበር ያን ወንበር እሺ በቃ ምንድነው የምፈልጉት ዝም በል በቃ ዝም በል ይሰራ ወንበር ምንድነው የፈለጋችሁት የነገርኩህ ልጅ እኮ ነው የተባረረው በደንብ ሰሩ ጥብቅ አርግ ወንበሩ እግሩ ሰብሯል ለቀይ ተስተካከል ቀና በስነ ስርዓት አስቀምጥ ኧረ በእናታችሁ ምንድነው እሺ ሁሉ ገመድ አትጫወን ለኔ ትንሽ ገመድ አሁን አንሳ ነው ይሄ ሁሉ በዚህ ሁሉ ገመድ የምታስሩኝ ዝም በል አትጫወ እኔን እኮ ሁለት እጄን ወደ ኋላ አድርጋችሁ እንደርስ በርሱ ማሰር እኮ ትችላላችሁ ምንድነው የፈለጋችሁ ዝም በል አለፍለፍ እዚህ ስራ አይደል እንደኛ ያዝ ነው ብር ከሆነ የምፈልጉት ስልክ ምንም ነገር አይደለም እኔ ስራ የተባረሩት አንተ ምክንያት ነው ታውቃለህ እንዴ እኔ ምለው ግን አንተ አንዴ አስተናጋጅ አንዴ ዘበኛ የምትሆነው ያ ንቅሳት ያለ ሰው ነው ምን ያስቀ ታዲያ በአንተ ምክንያት ነው የምወደውን ስራ ያጣሁት እሺ ከሞት እንዳያቅ ነው ምንድን ያሳቀህ ምንድን ያሳቀህ የምወድ ያዘው እየተሰቃየ የሚስቃል እንዴ ምን አይነት ሰው ነው በዛ ስራ ቀለደን አይደለም በዛ ስራ ስትመጻደቅ እኮ ነው የገረመኝ የምወደው ስራ አንዴ እሺ ልክክ አድርገው አንተ እሺ ቀስ በሉና ሰሩኝ እሺ ስማ በደንብ አጥብቅ እሺ ስልክ ብቻ ደውልልኝ እሺ ደውላ በምን ልደውል እንዴት በምን ይልካል አውጣና አስደውል ደውል እሺ ተረቀስ በል እንደዚህ ምናምን ብለህ ታወራለህ እንዴ እሺ ደውል ቀንሽ ስኳሩ ቤታችሁ ማሻአላህ ጸጥ ይላል እንደዚህ ብቻ መጥቶ ሻይ ቡና ለማለት ይሆናል ቡናችሁም ጥሩ ነው ያልቅበት ትዳር ይሆናታል ለህይወቷ ወሳኝ ሰው ነው ያስፈልጋታል ይመራታል ብዬ ብል ጭራሽ የማይሆን ነገር ውስጥ ከቶ ልጄን ሰው ፊት መጫወቻ አረጋት ማንም የበላበትን ማንም እንደፈለገ የሆነበትን ግቢ ሲያስጠርጋት ሳን ሲያሳጥብ እሺ ምን ይሉታል ይሄ እንዴት ነው የሱ የበላበትን ከርሱን የሞላበትን ክፈይ ብሎ ጥሎ መሄድ ከዛሬ ነገ ይሻሻላል ለውጥ ይኖረዋል በህይወት ውስጥ ብዬ እኔም ደሞዙን ያስኩበት ገና ለገና ደሞዜን አልሰጡኝም ደሞዜን ያዙብኝ በሚል የማይሆን ነገር ውስጥ ይገባል የሚስቱ አባት ነኝ ቢያንስ ሊያከብረኝ አይገባም ወይኔ እሺ ገንዘብ ነው አይደል የፈለጋችሁት አሁን ደውለ ለቤተሰቦች መናገር ነው ከዛ ብሩን ካላስገባው አንተን አንለቀም ብሩ ማይገባልን ከሆነ ችግር የለውም እኔ ደውላለሁ ባለቤቴ በጣም ትወደኛለች አባቷ ጋር ትደውልና እሷ ደግሞ ገንዘብ ይዛ ትመጣለች ገንዘቡን ነው የምትፈልጉት የሚገባችሁን ገንዘብ ትወስዳላችሁ በጣም ጥሩ እሱን እናያለን እሺ እየደበደብከኝ ነው አይደል የምትናገረው ላይ ሰጣይን ዝም ብለን ፋራሱ እንዳልመስል መታለ በምን ልምታ ንገረው ንሽው ትግበት በቃ እሺ
አዮ አናግራቸው አንስተዋል። ሄሎ አያልቅበት የደረስክ እየመጣክ ነው ካልሆነ ኪስ ብር ከሌለ ባያጅ ላክልህ የቀለልሽ ነው አይደለም ታግቻለሁ እየደበደቡኝ ነው እያልኩሽ አንቺ ትቀልጃለሽ አረባክህን አያልቅበት የኔ ነገር እንዲበላሽ ትፈልጋለህ የሥራ ቀጠሮ አለብኝ አልኩህ እኮ ያንቺ ፕሮግራም ገደል መግባት ይችላል ከፈለግሽ እሺ ከፈለግሽ መተሽ አታስለቅቂኝ ሬሳይን ቴካዌ አድርጎ ይልኩልሻል እየቀለድኩኝ አይደለም በእንደዚህ አይነት ሁኔታ አሳስቢ ቀልዳለሁ አታምኝም እንዴ ሄሎ ሰሚያለሻ ባለቤትሽን በቤት መፈልጊው ከሆነ በመንልክልሽ አድራሻ ገንዘቡን ይዘሽ መምጣት አለብሽ ካልሆነ ግን ባለቤትሽን በቤት አታገኘውም እንገልልሻለን ሰሚያለሻ ካልሆነ ሬሳው መንገድ ላይ ነው የምንጥልልሽ እባካችሁ ምንም አታድርጉት እባካችሁ ኧረ ሊገሉኝ ነው ቆይሽ ምንድነው ማረገው ይሄኔ እኮ ያሰቃዩት ነው እንደዛ ሲሆን የነበረው መቼም እየደበደቡት ነው የሚሆን ለአባቴ ማሳወቅ አለብኝ እሱ መፍትሄ አያጣም ለሱ መንገር አለብኝ ሄሎ አባ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ልጄ ምን ነው አባ ያልቅበትን አግተውት ገንዘብ ካላመጣችሁ በህይወቱ ፍረጅ እያሉኝ ነው ወደው አይስቋሉ ቀልዳችሁ አልቅም እየቀለዳችሁ ማለት ይሄ ጉደኛ ባልሽ እየቀለደብሽ ነው ያንቺን የዋህ ልብ አይቶ እየተጫወተብሽ ነው አባ ምንድነው የምትለው የምን ቀልድ ነው እየቀለድን አይደለም በቀደም ካፌ ውስጥ ምን አድርጎሽ እንደሄደ ረሳሽው እኔንስ ጨጨብሳ ማሪኝና ኑና ብር ስጡኝ ልብላ ብሎ እምቢ ብዬ ስለከለከልኩት አይደል እንዴ አንቺን እዛ ሰው ፊት እንደዛ ሸማቆሽ ጥሎሽ ሄዶ ከበላ ከርሱን ከሞላ በኋላ አሁን ደግሞ ይባስ ብሎ ጭራሽ ታግቻለሁ አባውን እሱ በዚህ ሰዓት የሚወራ ነገር ነው እንዴ ምን ሆነሃል እየቀለደ አይደለም በህይወቱ ፍረጂ ብለውኛል እኮ ምን ማድረግ ነው ያለብን የኔ ልጅ ይኸውልሽ እየቀለደብሽ ነው እሱ የሚናገረውን አምነሽ እሱ የሚናገረውን ሰምተሽ እግርሽን አንስተሽ እንዳትሄጂ አባ ምንድነው የምትለው ይኸውልሽ ልጄ እኔ አንቺን እንደፈለገ ያጃጃለ እንደፈለገ እዛው እንደሆናችሁ እንደፍጥርጥራችሁ ሁኑ እኔ ግን በቃ ይኸውልሽ ይሄ የባልሽ ነገር እኔ ከዚህ በኋላ አይመለከተኝም ሰማሽኝ ይኸውልሽ እኔ አሁን ሰው ቀጥሬ እዚህ ቁጭ ብዬ ሰው እየጠበቅኩ ነው አሁን ሌላ ነገር አልፈልግም እባክሽን አታስጨንቂኝ አባ እባክህን ስልኩን እንዳዘጋው እባክህን አባ ይኸውልሽ እሱ መጀመሪያውም ነግሬሻለሁ መጫወቻ ፈልጎ ነው አገኘ አንቺን እንደፈለገ ሊጫወትብሽ እንደፈለገ ሊያሽከረክርሽ ፈልጎ ነው ልጄ እባክሽን ያውን ሰው እየጠበቅኩ ነው እኔንም አታስጨንቂኝ በቃ ሰላም አለይኩም ምኑ እንደው ችግርና ጣጣ ማጣው ወይኔ ጉዴ ፈላ አላመነኝም ደግሜ መደወል አለብኝ ገንዘቡን ማያስገቡ ከሆነ ግን እንደዚህ አንለቀም አሁን ነካ ነው ያረጋግጥ ባካን ይዘው ይመጡት እሺ ሌላ አማራጭ አለ ሌላ ሰው ጋር መደወልበት አለ እኛን እዚህ ጋር አጻ እያስቀጠቀጠ ነው እሺ አንተን ይበለ አንተን ይቀጥል ግድ የለም በቃ ብር ነው አይደል የፈለጋችሁት እርግጠኛ ነኝ ይመጣሉ ይሄን ደግሞ አንተ አጥብቀ እንዲተለተለው አታረገውም እንዴ ድብን አድርገው ይመጣሉ በቃ ይመጣሉ እኮ ሌላ አማራጭ ሌላ ሰው በቃ ይመጣሉ ታገሱ ትንሽ ብቻ ታገሱ በቃ እኔስ እንደዚህ ሆኜ መቀመጥ መፈልግ ይመስላችኋል እኮ ሌላ ሰው ጋር ደውልልን የት ማንም ጋር ደውልም
ማንም ጋር አልደውልም። በቃ ባለቤቴ ጋር ነው የደወልኩት። አባቷ ጋር ትደውላለች። አባትየው በእርግጠኝነት ይመጣል። እሺ ለአባትየው ወይም ደውላ እኔ አልደውልም፣ ራሷ ትደውላለች። ስለዚህ ትንሽ ታገሱ። ልጄን ብታጠፋም በእድሜ ተሻለለ ነው በሰለለ ነው። መንገዱን ይመራታል፣ ያስተካክላታል። ለሁሉ ነገር እንደው እሱ ይሻላል ብዬ ከሰው መርጬ ዳርኳት። እሷም ወደደችው። እሱን ካላገባው አለች። ልጅ ወደደችውን ይሁን ብዬ ተቀበልኩኝ። አባካኝ፣ ለትዳሩ ለቤቱ የማይሆን አባካኝ። እንዴ ወንድ ልጅ እኮ ሰብሰብ ብሎ ቤቴን ትዳሬን ህይወቴን ሲል እንጂ ውጪውን ያየውን የተቸገረ የተራበ የደከመ የሚያየውን ሁሉ ለዛው ሁሉ ብሩን የሚበትን ከሆነ ለትዳሩ መቼ ነው የሚሆነው? እኔም ያንን ብዬ ቢያንስ ቀልብ ከገዛ ብዬ የተወሰነ ጊዜ አየሁት። እንደማይለወጥ ሳቅ ደሞዙን ያዝኩበት። እሱ ግን ያው ነው። ነጋ ጠባ በሱ ምክንያት ምን ይፈጠራል ምን ይመጣል እያልኩ ሰቃቀል ላይ እኮ ነው ያለሁት እኔ። ምንድነው ማረገው? ልጄ ምን አድርግ ነው የምትይኝ? እስኪ ንገሪኝ። ኧረ እባክሽን ተይ ልጄ ተይ። አባባክህ ለምን ረዳት አትሞክርም? ቆይ ምኑን ነው የምረዳሽ? ባለቤትሽ ምን አይነት የባከነ ብኩን እንደሆነ እያወቅሽ። እሺ የት ነው ያለኸው? በአካል ላገኝህ እፈልጋለሁ። ሰው እየጠበቅኩ ነው። ቀጠሮ አለኝ ከሰው ጋር። በዚህ ሰዓት ልምጣ እንዳትይ እባክህን። ብዙም አላቆይህም፣ ትንሽ ደቂቃ ብቻ ነው። እሺ እዛ ቡና መጠጣበት ቦታ አታውቂውም? በቃ እዛ ነኝ። አትቆይ። እንደው ምን አይነት ጦስ ነው?